እንግዲህ ዛሬ የምንወያየበት በጣም መሰረታዊ የሆነ ጥያቄ ነው። ብዙዎቻችን በሕይወታችን ውስጥ በተለያየ ጊዜ የምንጠይቀው ጥያቄ ነው። ጥሩ ሰዎች ለምን መከራ ይደርስባቸዋል? ኦ በጣም ከባድ ጥያቄ ነው። ይህንን ለመመርመር የተሰበረ ሰንበት ከሚል አንድ የሥነ መለኮት ጽሑፍ ላይ አንዳንድ ሐሳቦችን ይዘን ቀርበናል። እናም ያው የኢዮብን ታሪክ እንደ ማዕከል ይጠቀማል። ልክ ነህ። የኢዮብ ታሪክ ለዚህ ውይይት በጣም ጥሩ መነሻ ነው። ምክንያቱም ኢዮብ ፍጹምና ቅን ተብሎ በእግዚአብሔር ራሱ የተመሰከረለት ሰው ነው። ግን የደረሰበት መከራ እጅግ ዘግናኝ ነበር። አዎ። ስለዚህ የዛሬው ዓላማችን ይህ ጽሑፍ በሚያቀርበው ትንታኔ ላይ ተመርኩዘን ይህ ለምን እንደሆነ መመርመር ነው። ይህም ያው በእግዚአብሔርና በሰይጣን መካከል ዋዳለ አንድ ትልቅ ሰማያዊ ግጭት ይወስደናል። በጣም ጥሩ። እንግዲያው ከመሰረቱ እንጀምር። ጽሑፉ እንደሚለው ችግሩ የሚጀምረው እግዚአብሔር ፍጡራንን በፈጠረበት መንገድ ላይ ነው። እሺ። እግዚአብሔር ፍቅር ስለሆነ ፍጡራኑም እርሱን እንዲመስሉ ነፃ ፍቃድ ሰጥቷቸዋል። ዋናው ትእዛዝም ባልንጀራህን ውደድ የሚለው ነው። አዎ፣ ይህ ቀላል ይመስላል። ግን እዚህ ላይ ነው አጣብቂኙ የሚጀምረው ይላል ጽሑፍ። በትክክል አጣብቂኙ የሚፈጠረው በሁለት ተቃራኒ እውነታዎች መካከል ነው። በአንድ በኩል እግዚአብሔር ፍጡራንን በጊዜና በቦታ ገድቧቸዋል። ምንኖረው በተወሰነ ዓለም ውስጥ ነው። አዎ፣ በተወሰነ የሕይወት ዘመን። በሌላ በኩል ደግሞ የሰጠን ምኞት ወይም የመፈለግ ፍላጎት ገደብ የለውም። ገደብ የለውም። አዎ፣ አእምሯችን ሊያስበው፣ ልባችን ሊመኘው የሚችለው ነገር መጨረሻ የለውም። ይህ ማለት ባለን ውስን አቅምና ሀብት ገደብ የለሽ ምኞታችንን ማርካት አንችልም ማለት ነው። በፍጹም። ይህ እርስ በርሱ የሚጋጭ ሁኔታ ሆን ተብሎ የተፈጠረ ነው። ጽሑፉ የሚለው እንደነ ነው። ይህ ሁኔታ ፍጡራን ወሳኝ በሆነ መስቀለኛ መንገድ ላይ ያቆማቸዋል። ሁለት ምርጫዎች ብቻ ነው አላቸው። እሺ። የመጀመሪያው እግዚአብሔር በሰጣቸው ነገር ረክተው አመስግነው መኖር ነው። ይህ ለእግዚአብሔር ፈቃድ መገዛት ነው። ሁለተኛው ምርጫስ? ሁለተኛው ምርጫ ያው ገደብ የለሽ ምኞታቸውን ለማርካት ሞከረ ነው። ይህ ደግሞ አላቸው ነገር በቂ ስለሆነ የግድ የሌላውን የባልንጀራቸውን መመኘት እና መውሰድን ይጠየቃል። ይሄ እንግዲህ ባልንጀራህን ውደድ ከሚለው ትእዛዝ ጋር በቀጥታ ይጋጫል ማለት ነው። በትክክል። እና ያኔ ነው የኢዮብ ታሪክ ወደ መድረክ የሚመጣው። እግዚአብሔር በሰማያዊው ምክር ቤት ውስጥ በኢዮብ ሲመካ እናያለን። አዎ፣ በምድር ላይ እንደርሱ ያለ ፍጹምና ቅን ሰው የለም ይላል። እግዚአብሔርን የሚፈራ ከክፉም የራቀ። ልክ ነው። የሰይጣን ምላሽ ግን የክርክሩን ሁሉ መሰረት ይጠራል። ምን ነበር ያለው? ሰይጣን በቀጥታ ኢዮብ ያለ ምክንያት እግዚአብሔርን የሚፈራ ይመስልሃልን ሲል ነው የሚጠየቀው። የሰይጣን ክስ ይሄ ነው። ኢዮብ ቅን የሆነውና እግዚአብሔርን የሚወደው እግዚአብሔር በሀብት በጤናና በቤተሰብ ስለባረከው ነው፣ ጠበቃ ስላደረገለት ነው ይላሉ። እሺ፣ የሰይጣን ክርክር ኢዮብ እግዚአብሔርን የሚወደው በረከቶችን ስለሚያገኝ ነው የሚል ነው። ይህ ግን ከትእዛዛቱ ሊጠበቁ አይችሉም ከሚለው ሰፊ ክስ ጋር እንዴት ይገናኛል? በጣም ጥሩ ጥያቄ ነው። ዝምድናው ይሄ ነው። ሰይጣን ማንም ፍጡር ያለ ጥቅም አይወድም ይላል። የኢዮብ ፍቅር እውነተኛ ፍቅር ሳይሆን ለራሱ ምኞትና ደስታ ሲል የሚያደርገው ስሌት ነው ይላል። ጽሑፉ የሰይጣንን ክስ ሲያጠቃልለው ኢዮብ የሚያመልከው እግዚአብሔርን ሳይሆን እግዚአብሔር የሰጠውን ንብረት፣ ደስታና ምኞቱን ነው ይላል። ገባኝ። ስለዚህ የሰይጣን መከራከሪያ ነጥብ የፍቅር ትእዛዝ በተፈጥሮ ሊፈጸም የማይቻል ነው የሚለው። ለምን? ምክንያቱም ሁሉም ፍጡራን በመሰረቱ የሚመሩት በራሳቸው ምኞት ነው። ስለዚህ ባልንጀራህን ውደድ የሚለው ትእዛዝ የፍጡራንን መሰረታዊ ተፈጥሮ የሚጻረር ኢፍትሐዊ ሕግ ነው ይላል። በቃ ይሄ በጣም ከባድ ክስ ነው። ሰይጣን እግዚአብሔርን አንተ የፈጠርካቸው ፍጡራን ሊጠብቁት የማይችሉትን ሕግ ሰጥተሃል፣ ስለዚህ አንተ ኢፍትሐዊ ነህ ያለው ነው ማለት ነው። አዎ፣ በቀጥታ የእግዚአብሔርን የገዥነት ስልጣን መገዳደር ነው። የመጨረሻ ግቡ ምንድን ነው ታዲያ? ዛት መግዛትን አቁም፣ ከዙፋንህም ውረድ ከማለት አይተናነስም። እና የኢዮብ ፈተና የዚህ ሁሉ ማሳያ እንዲሆን የቀረበ ነው። በትክክል ንብረቱን ከእጁ ውሰድ፣ ያኔ በፊት ይሰድብሃል የሚለው የሰይጣን ቃል ይህንን ክስ ለማረጋገጥ የቀረበ እንደ የፍርድ ቤት ሙከራ ነበረ። ቆይ እዚህ ላይ ነው ጽሑፉ በጣም የሚገርምና ያልጠበቅኩትን ሐሳብ የሚያቀርበው። እሺ፣
ይህ በምኞትና በትእዛዛት መካከል ያለው ግጭት የሥርዓቱ ስህተት ሳይሆን ሆን ተብሎ የተቀመጠ መሳሪያ ነው ይላል። አዎ ፍጡራን ወደ እግዚአብሔር እንዲመለሱ የሚያስገዳቸው ነገር ነው ይላል። ይህ እንዴት ሊሆን ይችላል? የሚለያየ የሚመስል ነገር እንዴት ያቀርባል? አዎ ይሄ የጽሑፉ ማዕከላዊ ሐሳብ ነው። ምን መሰለህ? ጽሑፉ የሚለው አትመኝ የሚለው ትእዛዝ በጣም ከባድ ነው። የሰው ልጅ ውስጣዊ ምኞት በጣም ኃይለኛ ነው። አዎ እናም አንድ ፍጡር ይህንን ገደብ የሌለሽ ምኞቱን በራሱ ኃይል ተቆጣጥሮ ትእዛዙን ለመፈጸም ሲሞክር ምን ይገጥመዋል ብለህ ታስባለህ? እንደማይችል ይገነዘባል። በራሱ አቅም ምኞቱን ማሸነፍ እንደማይችል ይረዳል። በትክክል ያኔ ነው ትእዛዙን እውነተኛ ዓላማውን የሚፈጸመው። ትእዛዙ የተቀመጠው ፍጡሩ ፍጹም ሆኖ እንዲጠብቀው ሳይሆን ሲሞክር ወድቆ የራሱን ድክመት እንዲገነዘብ ነው። አሃ በጣም የሚገርም ሐሳብ ነው። ስለዚህ እንደ ምንጩ ከሆነ ትእዛዛቱ እኛን ለመገደብ ብቻ ሳይሆን የራሳችንን አቅም ማነስ አሳይተው ወደ አንድ ትልቅ ኃይል እንድንሮጥ የሚያደርጉን እንደ ወጥመዶች ናቸው ማለት ነው። እንን ነው ማለት ይቻላል። ይሄ አመለካከት ሕግን የምናይበትን መንገድ ሙሉ በሙሉ ይቀይረዋል አይደል? አዎ አመለካከቱን ይቀይረዋል። ጽሑፉ እንደሚለው ፍጡር ባለበት መቆም አይችልም። ከቆመ የምኞት ማዕበል ጠራርጎ ወስዶ ከእግዚአብሔር ይለየዋል። ስለዚህም ምርጫው ሁለት ነው። ኢታ በምኞት ተወስዶ መጥፋት ወይም ደግሞ ከምኞት ለማምለጥ ወደ እግዚአብሔር መሮጥ። ገባኝ። ከእግዚአብሔር የሚያርቀው ምኞት እና ወደ እግዚአብሔር የሚገፋው ትእዛዝ በአንድ ላይ ሆነው ምርጫን ያስገድዳሉ። አዎ የነጻ ፈቃድ ዋናው ነገርም ይኸው ነው። እግዚአብሔርን መምረጥ ደግሞ ወደ ዘላለም ሕይወት ይመራል። ይገባኛል። ምርጫው እውነተኛ እንዲሆን አማራጮቹም እውነተኛ መሆን አለባቸው። ይህ ግን ወደ ሌላ ትልቅ ጥያቄ ይመራኛል። ሰይጣን ይህን ሁሉ ውዝውዝብ ከቀሰቀሰ እግዚአብሔር ለምን ዝም ብሎ አላጠፋውም? እና ጽሑፉ ሰይጣንን ሄሌል ብሎ ነው የሚጠራው። ለምንድን ነው? ጥሩ ጥያቄ ነው። ሄሌል የሚለው ያው ከኢሳይያስ መጽሐፍ የተወሰደ ነው። የንጋት ኮከብ፣ የንጋት ልጅ ማለት ነው። ጽሑፉ ይህንን ስም የሚጠቀመው ከውድቀቱ በፊት የነበረውን ያንን ከፍ ያለ ቦታ ለማመልከት ነው። እሺ፣ ወደ ጥያቄ ስንመለስ እግዚአብሔር ሄሌንን ወዲያውኑ ለምን አላጠፋውም? ጽሑፉ የሚሰጠው ምክንያት ወሳኝ ነው። ምክንያቱም ሌሎች ስፍር ቁጥር የሌላቸው መላእክት ይህንን ክርክር እየተመለከቱ ነበር። ሌሎች መላእክት? እንዴት? የነሱ መመልከት ለምን አስፈለገ? ምን መሰለህ? የሰይጣን ክስ በጣም መሰረታዊ ነበር። የእግዚአብሔር ሕግ ኢፍትሐዊ ነው የሚል። አዎ። እግዚአብሔር ሄሌልን ወዲያውኑ ቢያጠፋው ኖሮ ሌሎቹ መላእክት ሄሌል እውነት ተናግሮ ሊሆን ይችላል፣ እግዚአብሔርም እውነቱ እንዳይታወቅበት በኃይል አጠፋው ብለው ሊያስቡ ይችሉ ነበር። አሃ ገባኝ። ይህ ጥርጣሬ በልባቸው ውስጥ ቢቀር ኖሮ እነርሱም በተመሳሳይ መንገድ ሊወድቁ ይችሉ ነበር። ስለዚህ እግዚአብሔር ክሱን በኃይል ማፈን ሳይሆን ክሱ ውሸት መሆኑን በማስረጃ ማሳየት ነበረበት። በትክክል። ስለዚህ የሰው ልጅ ታሪክ በሙሉ እግዚአብሔር እና ሰይጣን በሚከራከሩበት ሰማያዊ ፍርድ ቤት ውስጥ እንደ ማስረጃ ቁጥር 1 የቀረበ ነገር ነው ማለት ነው። በትክክል። ጽሑፉ የሚለው ይህንን ነው። የእግዚአብሔር ዕቅድ ፈጣን ጥፋት ሳይሆን የትእዛዛቱን እውነተኝነት፣ ፍትሐዊነት እና ሊጠበቁ እንደሚችሉ ማረጋገጥ ነበር። እና ስለዚህ ጽሑፉ እንደሚለው ሄሌልን በሲኦል ወይም ሃዴስ ውስጥ አሰረው። ከዚያም ይህንን እውነት በተግባር ለማሳየት አዳምን ፈጠረ። አንድ ደቂቃ ቆይ። ይህ ማለት የአዳም መፈጠር ራሱ በሰይጣን ክስ ላይ የቀረበ መለኮታዊ ምላሽ ነው። አዎ፣ ይህ በጣም ትልቅ ሐሳብ ነው። እንደ ጽሑፉ ትንታኔ የአዳም ታሪክ የሚጀምረው ከዚያ ነው። እግዚአብሔር ፍቅሩንና ፍትሑን በአዳምና በዘሮቹ በኩል ያሳያል። እና ይህ ታሪክ በመስቀል ላይ ይደመደማል። አዎ፣ የትእዛዛቱ እውነተኝነት የሚረጋገጠው ፍጹም በሆነ አዳም ማለትም በኢየሱስ ክርስቶስ ትንሣኤና ለውጥ ነው። እንግዲህ ወደ ግጭቱ መድረክ እንምጣ። ጽሑፉ ሰይጣን በሲኦል እንደታሰረ ይናገራል። ነገር ግን ይህንን ሲኦል የሚለውን ቃል በተለያዩ ስሞች ይጠራዋል። ሾል፣ ጥልቅ ጉድጓድ፣ ጨለማ፣ ታርታሩስ። ይሄ ሁሉ አንድ ቦታ ነው? አዎ፣ እዚህ ላይ ጽሑፉ ቃል በቃል መተረጎም እንደሌለብን ያሳስበናል። እነዚህ ሁሉ ስሞች የሚያመለክቱት አንድን መንፈሳዊ ግዛት ነው። መንፈሳዊ ግዛት? አዎ፣ ሲኦልን እንደ እሳትና ዲን ያለበት ቦታ ሳይሆን
ከእግዚአብሔር የተለየንበትን የኃጢአትና የሞት ግዛት አድርጎ ነው የሚያስቀምጠው። ጠፈርና ከተፈር በታች ያለው ውሃ የሚለውስ? ጠፈር ወይም አየር የሚለው ቃልም ሰይጣን ተጽዕኖ የሚያሳድርበት የማይታይ የኃይል ስፍራ መሆኑን ለማመልከት ነው። ይህ ማለት ይህ ዓለም ራሱ የዚያ መንፈሳዊ ግጭት መድረክ ነው ማለት ነው? በትክክል። ስለዚህ ሲኦል ማለት ከኛ በታች ያለ ቦታ ሳይሆን አሁን የምንኖርበት ዓለምን የሚያጠቃልል የጨለማ መንፈሳዊ ግዛት ነው። አዎ፣ የግጭቱ መድረክ ምድር ናት። ምክንያቱም ወልድ የመጣው ወደ ምድር ነው፣ መስቀሉም የተተከለው ምድር ላይ ነው። እሺ። ነገር ግን ጽሑፉ አንድ ወሳኝ ነጥብ ያክላል። ይህ ግዛት ሙሉ በሙሉ በጨለማው የተዋጠ አይደለም። እግዚአብሔር በዚህ በሲኦል ግዛት ውስጥ ሻማዎችን አብርተዋል። ሻማዎች ሲል ምን ማለት ነው? ጽሑፉ እንደሚለው እግዚአብሔር በዚህ በጨለማ ግዛት ውስጥ የብርሃን ቦታዎችን ለይቶ አስቀምጧል። ለምሳሌ ኤደን ገነት፣ ሰማያት፣ መንፈስ ቅዱስ የሚያድርባቸው ቦታዎች እና ከሁሉም በላይ ደግሞ ቤተ ክርስቲያን እንደ ብርሃን ደሴቶች ናቸው ማለት ነው። አዎ። ይህ ማለት በአንድ መንፈሳዊ ግዛት ውስጥ ሁለት ተቃራኒ ኃይላት እየሰሩ ነው። የጨለማው ግዛት እና የብርሃኑ ግዛት ቤተ ክርስቲያን። በትክክል። የግጭቱ የመጨረሻ ነጥብም ያሁ ነው። መንፈስ ቅዱስ ራሱ ሰማይ ነው። መንፈስ ቅዱስ ባለበት ቦታ የሰይጣን ኃይላት ቦታ የላቸውም፣ ይሰደዳሉ። ስለዚህ ቤተ ክርስቲያን በሲኦል ግዛት ውስጥ ብትሆንም የሲኦል አካል አይደለችም። አይደለችም። የሰማይ ኤምባሲ እንደማለት ነው። ጽሑፉ የሚደምድመው የሲኦል የሞትና የኃጢአት ኃይላት ቤተ ክርስቲያንን ማሸነፍ አይችሉም በማለት ነው። ለምን? ምክንያቱም ቤተ ክርስቲያን የኢየሱስ አካል ናት። እርሱ ደግሞ ሞትንና ሲኦልን ድል ነስቷል። እሺ፣ እስካሁን የተጓዝንበትን መንገድ ላጠቃለለው። ውይይታችንን የጀመርነው እንደ ኢዮብ ያለ ጻድቅ ሰው ለምን መከራ እንደሚቀበል በሚመስል ቀላል ጥያቄ ነበር። አዎ። ነገር ግን ይህ ጥያቄ እግዚአብሔር በሰጠን ገደብ የለሽ ምኞትና ውስን በሆነው እውነታችን መካከል ወዳለው መሰረታዊ ውጥረት መራን። አዎ። ከዚያም ይህ ውጥረት ራሱ በራሳችን አቅም ደካማ መሆናችንን አውቀን ወደ እግዚአብሔር እንድንሮጥ የሚያደርግ መለኮታዊ መሳሪያ መሆኑን አየን። ይህ በሰይጣንና በእግዚአብሔር መካከል ወዳለ ታላቅ ሰማያዊ የሕግ ክርክር ወሰደን። የሰው ልጅ ታሪክም የዚህ ክርክር ማሳያ መሆኑን ተረዳን። በመጨረሻም ይህ ሁሉ ግጭት የሚካሄድበት መድረክ የዓለም መሆኑንና ቤተ ክርስቲያንም በዚህ የጨለማ ግዛት ውስጥ እንደ ብርሃን ደሴት መቀመጧን ተወያየን። ልክ ነው። ዋናው ቁም ነገር በምኞታችንና ትክክል ነው ብለን በምናስበው ነገር መካከል የሚሰማን ውስጣዊ ትግል የግል ችግር ብቻ ሳይሆን የዚህ ታላቅ ሰማያዊ ድራማ አካል መሆኑን ነው። በትክክል። ጽሑፉም ያስተላለፈው ዋና መልእክት ይህ ውጥረት የሥርዓቱ ጉድለት ሳይሆን ምርጫ እንድናደርግ የሚያስገድደን ሆን ተብሎ የተቀመጠ መዋቅር መሆኑን ነው። ያ ምርጫ ደግሞ ከመለኮታዊው ማንነት ጋር ያለንን ግንኙነት ለዘላለም ይወስናል። እንግዲህ ጽሑፉ እንደሚጠቁመው እግዚአብሔር የሰይጣንን ክስ ውድቅ ለማረጋገጥና የትእዛዛቱን እውነተኛነት ለማረጋገጥ የአዳምን ታሪክ፣ የሰው ልጅን ታሪክ ተጠቅሟል። ይህ ለአድማጭ አንድ ጥልቅ ጥያቄ ትቶ ያልፋል። ይህ ሰማያዊ ፍርድ ቤት ዛሬም የሚቀጥል ከሆነ እና እያንዳንዱ ሰው በየቀሉ በራሱ ምኞትና በሕሊናው መካከል የሚያደርገው የግል ትግል የዚህ ታላቅ ክርክር አካል ከሆነ የእኛ የግላችን ምርጫዎች በዚህ ዓለም አቀፋዊ ማሳያ ውስጥ ምን ያህል ክብደት ይኖራቸዋል?